ለፈለገ ሰው ገብቶ ይው ተባለ፣ ተፋታን፣ አለቀ። የምን አዶናይ ጌ ነው፣ አዶናይ ሉጢ ነው፣ አዶናይ የወያኔ ካድሬ ነው፣ አዶናይ በዚህ ወጥቶ የሚሉት ናቸው ስንት ነገር ሲሉ የነበሩት እንጂ እኛ እንደዛ ውስጥ አልገባንም። እንኳን ሰላም መጣሽ ነብይ። ሰላም ነሽ? አለሁልህ ዮኒዬ። በቪዲዮ ብትሆኚ ደስ ይለኝ ነበር። እሺ ቆይ። እሺ እንዴት ነህልኝ? አለሁ እግዚአብሔር ይመስገን። ሰላም ነሽ? ኢየሱስ ጌታ ነው። ደህና ነኝ በጣም አሜን አሜን። ቆይ እስቲ እንዴት ነበረ? አይ ቪዲዮን ከፍተዋለሁኝ፣ እሱ ጠፍቶኛል። አይ ነው። አረ ችግር የለው ይከፈታል፣ ግድ ይላል። አይነ ኦኬ። ይሄን አስተካክለውና ከዛ ደግሞ ልክ አደርገዋል። ከዛ ሴቲንጉን ላስተካክለው። ቆይ እሺ፣ ሴቲንጉን እና አንቺ ሙሉ ግማሽ ግማሽ የምንሆንበትን ለማለት ፈለገ። እኔም አንቺም እየፈለግን ነው። ቤተሰብ ታፕታፕ ኮፒ ሊንክ ኢየሱስ ሴቲንግ እንደዚህ ማድረግ ይቻላል። እንዴት ነው? ኦኬ ወደዚህ መሆን እችላለሁ። ታያለው? አትታይም። ቪዲዮ ሴቭ አላልሽውማ። ኦኬ ነው እንዴ? ከከፈትሽ በኋላ ሴቭ የሚለውን ስትነቂው ነው እንትን የሚልሽ። ቤተሰብ ታብታብ ኮፒ። ስለዚህ ከአዶናይ ጋር እኔ ጨርሻለሁ። ጨረስን እኮ ምንም ችግር የለም። ክበሩልኝ። ታብታብ ቤተሰብ። ኦኬ አሁን መጣልኝ። ቆይ ብላክልኝ። ይኸው ልኬልሻለሁ። ሴቭ ማለት ዘይቁ። ሰላም ነሽ? ልክ ነው ግን ይሄ ነገር? አዎ ፐርፌክት። አይ አሪፍ ጥሩ ነው ያለሽው። ሰላም ነሽ? አለሁ ሊሆንዬ። እንዴት ነህ? እንዴት ነሽ? አለን እግዚአብሔር ይመስገን። ሁሉ ሰላም አለሁልህ። ሁሉ መልካም ነው። ሁሉ ሰላም ነው። እኔ በመጀመሪያ ብዙ ጊዜ አውቃለሁ ስለ አንቺ መልካም ነው የማወራው። ከበፊትም አሁንም ወደፊትም የሚቀየር ነገር የለም። አንድም ቀን ስለሌላው እምነት ብያለሁ። ከዚህ በፊትም ክፉ የምትናገሪው ክፉ ነገር የምትይው ነገር ሰምቼም አይቼም አላውቅም። ሰውም በዛ ተናግሮሽ አያውቅም። እና ችግሩ ያለው እንግዲህ በእናንተ ቤት ነው በሚያሳዝን ሁኔታ። እና ይሄ ነገር ከምን የተነሳ ነው ፐርሰናሊ መደራረሱ፣ በዚህ ደረጃ መሄዱ፣ ቀኑም ሙሉ ሲውልብሽ አንዴ አይደለም 1000 ጊዜ እየመጣ አንቺን ለአታክ ለማድረግ የመጣው አንደኛው በእኔ ነው አውቃለሁ። አንደኛው ትልቁ በሚያሳዝን ሁኔታ በእኔ ነው። አም ሶሪ እኔ እንደዛ ትሆኛለች ብዬ ወይም እንደዛ ያጠቁሻል ብዬ አስቤ አይደለም። እግዚአብሔር በሚያውቀው አስቤ አይደለም፣ በጭራሽ አስቤ አይደለም። ግን እኔ በጥሩ ስለማቀሽ በክርስቲያን ሲባል እውነቴን ነው። እኔ ብቻ ሳልሆን እነ ኢትዮ 360 እና ሀብታሙ አያሌው ሌሎችም በክብር ነው የሚያወሩሽ፣ እነሱ ሳይቀሩ ማለት ነው። ብዙ ሰውን ይናገራሉ እና አንቺን ግን አክብረው የሚያወሩ ሰዎች ብዙ ስላሉ ኢቭን ከጠቅላይ ሚኒስትሩ ጀምሮ ብታመጪ የሀገር መሪው ሲጀመር ስለ አንቺ መልካም የሚያወሩ ናቸው። ኢትዮጵያ ላይ ትልልቅ የተባሉ ሰዎች አንቺን አክብረው የሚያወሩ ሰዎች ናቸው እስከማውቀው ድረስ። የእሱ ግን በዚህ ደረጃ ከአንቺ ጋር የሆነው በእኔ እሷ አስተምረው የሚለው እሱ ጋር ነበር የምውለው። እንዳየሽው ሶሻል ሚዲያ ላይ ካያችሁኝ ወይ ኤርሚያስ እኔ ቤት ይመጣል ወይ እሱ ቤት ሄዳለሁ። እንግዲህ አብዛኛውን ጊዜ ያሳለፍኩት እሱ ጋር ሽምጥጥ አድርጎ። እሱ ግን ምንድን ነው ያለው? ልክ እሷ በስተት አጣድፋ ምን ብላ ብሎ ስሟን እያጠፋ ነው ያለውና
የምትወዷት የምታከብሯት ሰዎች ሁሌም እንዳከበራችኋት ነው። ምንም ችግር የለው። የምትጠሏት ደግሞ ዶላር አይደለችም፣ ሁሉም ሊወዳት አይችልም። ስለዚህ እሱ የታወቀ ነገር ነው። ግን እስቲ የምትይውን ልስማ። በምን ደረጃ ነው ይሄን ነገር በዚህ ደረጃ ሊሆን የቻለበት ምክንያት ምንድን ነው? ያው እንግዲህ መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ምን ይላል? ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ ይላል አይደል? እንደ እግዚአብሔር ቃል እኔ ጠላቴ አይደለም በእርግጥ ግን ከዛ ደግሞ አላሰናንሰውም። ምንድነው እኔን ራሱ እስከማይገባኝ ድረስ ነው ወንድሜ አታክ የሚያደርገኝ። ይሄ ደግሞ የዛሬ ብቻ አይደለም፣ በጣም ብዙ ጊዜ ነው፣ የብዙ አመት ነው። 8 9 10 አመት ሊሆን ይችላል። ጀስት እኔን እየተከታተለ አገልግሎቴን እየተከታተለ ነው አታክ የሚያደርገኝ። ለምን አላውቅም፣ እንዴት አላውቅም። በቃ ያ ታሪክ አለፈ፣ ሰላም ተፈጠረ። እኔና እሱ ሰላም ነን፣ አንገናኝም፣ አንደዋወልም፣ አንተዋወቅም። በቃ አለቀ። ከዛ ውጪ አይደል? ከሰላም ከተፈጠረ በኋላ ምንም አንገናኝም፣ አንተዋወቅም ማለት ሳይሆን አንገናኝም፣ አናወራም። በማን ነው መገናኘት የጀመርነው? በአንተ ነው። ዮኒ ሊጠመቅ ሲል ደወለልኝ። በደወለልኝ መሰረት አወራሁት። ከዛ እሱ ያለውን እሺ አልኩኝ። ከዛ ውጪ ምንም ያልኩት ነገር የለም። እንደዚህ ልክ እንደ አባቱ ገዳይ ተነስቶ እሷ ቸርች አትሂዱ፣ የእሷ ቸርች እንደዚህ ይፈጠር፣ እሷ እንደዚህ ናት፣ ሰዎች ተሰብስበው ከየትም አቅጣጫ ወንድሜ እኮ ነው አይደል? ምንም ቢሆን መቼም እህቱ ነኝ እኮ ምንም ቢሆን የፈለገ ይሁን። ደግሞ ሁልጊዜ ሴትን አታክ ከማድረግ አይቶ ደግሞ አታክ ማድረግ ትልቅ ነገር እኮ ነው። አንዳንድ ጊዜ አሁን እሷን አታክ ባደርግ እግዚአብሔር ይከብራል፣ ሰው ይከብራል፣ ምንድነው ጥቅሜ ብሎ እንደዛ አሁን እልህኛ ሆኖ ትልቅ ሰው ነው አይደል? መቼም ምንም ቢሆን ወንድ ነው እና እንደገና ደግሞ አገልጋይ ነው እና ያንን ሁሉ ሆኖ ለዚህ እየተንቀጠቀጠ ስለ አንድ ሴት ስለ ነቢይት ብርቱካን አትርሱኝ ማለት ይሄ ትክክል አይደለም፣ እውነት ለመናገር። ምክንያቱም እኔ ሰው ጋር አልደርስም። እውነት ለመናገር እኔ ጥጌን ይዤ ምበር ሰው ነኝ። ጌታ ምስክሬ። ከልጆቼ ጋር ነው፣ ቤቴ ነኝ፣ አገልግሎቴ ነኝ። ከዛ ውጪ ኢትዮጵያ ብትለኝ በየካፌ አልገኝም፣ እዚህ ብትጠይቀኝ በየካፌ አልገኝም። ቤቴ ነኝ፣ ልጆቼ ጋር ነኝ፣ አለቀ። እና ከዛ ውጪ ምንም የሚያገናኘኝ ነገር የለም። የኔ ነገር ሲሆን ያንቀጠቅጠዋል ማለት ጀስተር እንድቅ ያመዋል ሁሉ እና ኦኬ ብዬ ታውኩ ማለት ነው። እና በትናንትናው ዕለት ጠዋት እኔ ለሱን ያዘንኩለት እኔ እግዚአብሔር ይባርከው ጀስት ስላከበረኝ ነው። ምንድነው አማራ ሲናገር ያማ አከበረኝ የነገረ አዋረደኝ ይላል። በሁል ጊዜ የነገረክ ሰው ነው ያዋረደ። የሱ አምቶ ነው ያከበረኝ ያለው። አክብሮኝ ነው ስለኔ የሚያወራው ቁጭ ብሎ የሚናገር። ምክንያቱም ስለምበልጠውም ሊሆን ይችላል ምናልባት፣ ወይንም ደግሞ ብዙ ነገር አስቦ ሊሆን ይችላል። ምክንያቱም ሌላ ምክንያት ሊኖረው አይችልም ወንድማችን። እና ስለዚህ ደጋግሞ አታክ ማድረግ ይሄ በጣም ጥሩ አይደለም። ደጋግሞ አታክ ማድረግ ማለት ነው ሰው። ለሱስ ቢሆን እግዚአብሔር ሊከብር ነው። አሁን ነቢይት ብርቱካንን ወጥቶ ተሳደበና እግዚአብሔር ነው የሚከብረው? አንተን ወጥቶ ተሳደበ እግዚአብሔር ነው የሚከብረው? ሰዎችን ወጣ ተሳደበ እግዚአብሔር ነው የሚከብረው? እግዚአብሔር አይከብርም። ወይንም ዓለማዊዎች ሆነን ጌታን ማናቅ ሰዎች ሆነን አንደኛችንን ይዘን ቁጭ ብለን መሳደብ እሱ በጣም ጥሩ ነው፣ እኔ አበረታታለሁኝ። አለዚያ ደግሞ ክርስቲያኖችና ወንጌሉን ሰባኪዎች ከሆንን የእግዚአብሔርን ቃል ገናኛ ሰብከን አልጨረስንም፣ አውርተን አልጨረስንም። እኛ እኮ ስለ ሃይማኖት አይደለም የምናወራው፣ ስለ እምነት ነው እናወራው አይደል? ስለ ክርስቶስ ኢየሱስ ነው። እና ወይኔ ስለ ገድል ላወራ አይደለም፣ ወይንም ደግሞ ስለ እንትና በዚህ አይደለም። ገና ወንጌልን ሰብኬ አልጨረስኩም። ሰዎች ገና አልዳኑ። ማአት ሺህ ሰዎች ገና ወንጌልን ያልሰሙ ስለ ኢየሱስ ክርስቶስ የማያውቁ ማአት ህዝቦች አሉ። ገባ? ስለዚህ ሶፊም አሁን ትገባለች ምናልባት ላክላት ሪኮት። ስለዚህ እየተነሳ በየጊዜው በየወቅቱ ልክ ይሄ ዛሃር እንዳለበት ሰው ጊዜውንና ሰዓቱን እየጠበቀ
የነቢት ብርቱካንን ስም እያወጡ መምታት አታክ ማድረግ ከባድ ነው። እንደ እውነት ከሆነ መቼም እኔ ብዙ ሺህ ሰዎችን አጥምቄያለሁ አይደል እንዴ? ዮኒ ብቻ አይደለም ለኔ መጀመሪያ ያጠመኩት ሰው፣ ብዙ ሰዎች በእጄ ተጠምቋል፣ ብዙ ሰዎች ተፈውሰዋል። ዩቲዩብ ቻናሌ ላይም መጽሐፌንም የእግዚአብሔር ጣት የሚለው መጽሐፍ ማንበብ ይችላሉ ሰዎች። ከዚህ ውጪ ከአገልግሎቴ ውጪ የማንም ሰው ዕዳ የለብኝም። እኔን ልቤን ቅር የሚያሰኘኝ የሚያስደነግጠኝ ውይ እንደዚህ አድርጌ ነበር እንዴ ሰዎች እንዲሆነዋል እንዴ ብዬ እንኳን የምልበት ነገር የለም። ተጠንቅቃ የምታገለግል አገልጋይ ብትጠይቀኝ በእውነት እኔ ነኝ። በጣም ፈርቼ ማለት ነው። ፕሮፌሲ እንኳን ሳመጣ ተጠንቅቄ የምናገር ሰው ነኝ የእውነት። ምክንያቱም ሰዎቹን ሳይሆን እግዚአብሔርን እንዳልበድል ፈርቼ የማገለግል የእግዚአብሔር አገልጋይ ነኝ። እግዚአብሔርን እንዳላሳዝነው፣ ጌታዬን እንዳላሳዝነው እንጂ እንደ ወንድሜ ደፋር ሆኜ ወጥቼ እንደዚህ ሁኑ እንደዚህ ሁኑ እንደዚህ ሁኑ ብዬ ምንል ሰው አይደለም። ብዙ ሰው ተሰናክሏል። አንተ ተሰናክለሃል። ሌሎች ሰዎች ተሰናክለዋል። ማአት ሰው ተሰናክሏል። እኔም ልሰናከል ነው በወንድሜ። ምክንያቱም እሱ ከኔ የበለጠ በጣም አስተማሪ ነው እንዲህ ነው ብዬ ስለማስብ ልሰናከልበት ነው። እኔም እኮ ነገ ጠዋት በቃ እሺ ተሰናክዬ እንዴ አሁን ከኔ አፍ የሚጠብ ለሌሎቹም ማዘን ስላለብኝ ለኔ ተከታዮች ብዙ ነገር አለለም። ግን ለምንድን ነው የምንሰናከለው? ለምንድን ነው በሱ ምክንያት አቢዩዝ የምንደረገው? እንዴ እሱ እግዚአብሔር ሰው ከሆነ እሱ አገልጋይ ከሆነ ሪል ኮሊንግ አለኝ የወንጌል ካለ ለምንድን ነው ኢሹ የምትሆኑ ነቢት ብርቱካን? ለምንድን ነው ሰንበዲ ለምን ይጠራል? ለምንድን ነው ከሌን የሚለው? ምን አስፈለገው? በአንተስ ቢሆን ይሄን ያህል መናደድ እና መብትህ እኮ ነው። አንተ መብትህ ነው ሲጀመር። ቢፈልግ ኦርቶዶክስ መሆን መብት አለ፣ ቢፈልግ ካቶሊክ፣ ቢፈልግ የፈለገህን መሆን መብት አለ። እኔም መብት አለኝ፣ ልጆቼም መብት አላቸው። እኔ እውነትም መንገድም የሆነውን ነገር እመራቸዋለሁ። ይሄ ነው እውነቱ። እኔ ያመንኩበት እውነት ይሄ ነው። ከዚህ እምነት ፈቀቅ እንዳትሉ። እምነታችሁ ይሄ ነው፣ መናገር ነው። ኖ አልፈልግም ካለች መብቷ ነው። እኔ ስለ ልጄም አያገባኝም። እንኳን አይደለም ስለ ማንም ሰው፣ ስለ ዓለም በአጠቃላይ ህዝብ ይቅርና ማለት ነው። እና ስለ ልጆቼም ቢሆን ስለ ዮኒም ቢሆን እኔ ተጠያቂ ሊሆን አልችልም። እንደውም አሁን ኃጢአታችንን እየወሰደ ያለው እሱ ነው አንደኛ። ምክንያቱም ጀስት አሁን ቢዝነስ ነው ያደረገው፣ ስራውን የሆነ ነገር ነው ያደረገው። እኔ ከሱ ምን ልማር? እኔን እስቲ ምንድን ነው የሚያስተምረኝ? ወንድሜ ምንድን ነው የሚያስተምረኝ? እኔ እንደዛ እየተንቀጠቀጠ እኔ ፈራሁት። ትናንትና አይቼው መልኩን እውነት በእግዚአብሔር ፊት ነው የምናገረው። ትናንት መልኩን ብታየው ያስደነግጣል። በቃ በጣም ይጮሃል፣ በጣም እንትን ይላል። እንደሱ ሆኖ ለአንድ ሴት ለነገሩ እሱን በዚህ እኔ አድናቂው ነኝ፣ አጨብጭቤለታለሁ። ምክንያቱም ለምን ብትል እኔን እንደዛ ሆኖ እኔን ሰብስቦ አንድ ሴት ቁጭ አድርጎ በመናገሩ ጀስት እግዚአብሔር ከኔ ጋር እንዳለ ገብቶኛል። ምክንያቱም ኢየሱስ ነው። ለምን ወንዱ ኢየሱስ ከኔ ጋር አለ። ጀስት ስፕሪቱን መቋቋም አልቻለም። እና የኢየሱስ የስሙ ኃይል ትላለች እንዴ። እኔ ትናንት አንድ ምስክርነት ልስጥ። ዮኒዬ አንድ እህት ልክ ደውላልኝ፣ ልክ እኔ እንደጨረስኩ ከላይፍ ደወለችልኝ። ካሮሊና ሳይሆን ነው ኖርዝ ካሮላይና ብቻ ከዛ አካባቢ ነው የስቴት ነው። ኖርዝ ካሮላይና የሚባል አለ፣ ሳውዝ ካሮላይና የሚባል አለ። ከዛ ነው ደወለችልኝ። ከዛ ምን አለችኝ? ነቢት ብርቱካን ስለ እግዚአብሔር ይዤሻለሁ። ይሄ ጨርቅ ሲሰራበት አይቻለሁ፣ እኔ ሲጸለይበት አይቻለሁ። እባክሽን የኔ እናት በነፃ አይደለም፣ እኔ በገንዘብ ልክፈልና አድራሻ ላኪልኝ ለእኔ እፈወስበታለሁ አለችኝ። ነው እኛ አንሸጠውም፣ አይሸጥም። ገንዘብሽንም አትከፍሊም፣ ለእኔ አድራሻውን ላኪልኝ። እንደው ለልጄ ለጽዮን ስነግራት ምን አለች? ምንም አትከፍልም፣ እኔ ልክላታለሁኝ በነፃ አለችኝ ማለት ነው። እግዚአብሔር ይባርክሽ። ለፖስጣ የሚሆን ለምንም እኔ ልክላታለሁ፣ እሷ ብቻ ትፈወስበታለች። አየህ፣ እንደውም ምንድነው ይሄ ጨርቅ፣ ይሄ ኢየሱስ የስሙ ኃይል እንደሚሰራ ማስታወቂያ ነው እየሰራልኝ ያለው። ሲጀመር ማስታወቂያ ነው፣ ፕሮሞሽን ነው፣ በነፃ ነው ይሰራልኝ። ምክንያቱም በዚህ ጨርቅ አልሰራልኝም ያለ ሰው የለማ። ሁሉም ሰርቶልኛል። ጡቴ ውስጥ አደረኩት ካንሰር ተፈወሰ ይላሉ። ሆዴ ውስጥ አደረኩት
አረገዝኩኝ አሉ። እኔስ ምን ላድርግ? እኔም እኮ እነሱ ሲመሰክሩ ሰማሁ። እኔም አመንኩ ውስጥ የተናገረኝን እግዚአብሔር ማለት ነው። ስለዚህ እሱ ግን የተነሳ ሰዎችን አታክ ማድረግ፣ ማሳደድ፣ ማጎሳቆል፣ ሰዎችን ከእግዚአብሔር ቤት ውስጥ ማሰናከል። ባይገርምህ ነቢያቶች የተመቱት ቤተክርስቲያን የተመታችው በኤርሚያስ ነው። መዘምራኖች፣ ዘማሪዎች የሚባሉ አገልጋዮች ሁሉ እየወጣ ገበናችንን ነው የሚያወጣው። ለምንድን ነው ገበና መውጣት አለበት ወይ? የእህቱን ገበና ካልደበቀ የትኛውን ህዝብ ነው የምናድነው? የትኛውን ሰዎች ነው ከሲኦል የምናወጣው? ማንን ነው ለማን ነው የምንመሰክረው? ማንን ነው የምናገለግለው? ንገረኝ። ማንን ነው እያገለገልኩ ያለሁት? እንግዲህ እኔ መልሼ እህቴን ሶፊን ለምሳሌ ወጥቼ ምሳሌ እህቴን መስጠት ስለምችል እሷን የምከሳት ከሆነ የትኛውን ሰው ነው የማድነው? ንገረኝ። አንተን የምከስ ከሆነ መቼ የትኛውን ሰው ነው የማድነው እንዴ? ፍቅር እውነትን እኮ በፍቅር ተነጋገሩ ነው የሚለው እንጂ እንደዛ በሆነ ስፕሪት ተሞልቶ እኔ ፈርቼዋለሁ። ትናንትና እኔ አጠገቡም በሆን አልቆምም። በጣም ነው የሚያስፈራው። በጣም አግሬሲቭ ነው። አንደኛ አግሬሲቭነቱን ቢያቆም እንደ እህትነቴ፣ ሁለተኛ ደግሞ ሰዎችን አግሬሲቭ ሆኖ ባይናገር ትሁት ቢሆን፣ እግዚአብሔር አገልጋይ ነኝ ካለ ወንጌላዊ ነኝ ካለ ትሁት ናቸው። ሁሉም እኮ ተሰንጥቀዋል። በመጋዝ እኮ ተሰንጥቀው ነው የሞቱት እኮ አባቶቹ አይደል እንዴ? ለአንበሳ እኮ ተጥለዋል እኮ። ብዙ መከራና ችግር እኮ ደርሶባቸዋል እኮ አባቶቹ አይደል እንዴ? እሱ እኮ እሱ እንደሱ ቢሆን ምን ችግር አለ? ምንድነው የነቤት ብርቱካን ትንሽ ችግሯ? ነቤት ብርቱካን እኮ ጥፋተኛ አይደለችም አይደለም የምለው። ነቤት ብርቱካን እኮ ፐርፌክት ናት እያልኩም አይደለም። ነቤት ብርቱካን እኮ ኢየሱስ ናት እያልኩኝ አይደለም። ላጠፋ እችላለሁ፣ ላበላሽ እችላለሁኝ። በአገልግሎቱ ማንም ሰው ያበላሻል፣ ያጠፋል። እኔ ኢየሱስ ብቻ ነው ጻድቅ በዚህ ምድር ላይ። ጻድቅ የሆነ ጌታ እሱ ብቻ ነው ያላበላሽ ምድር ላይ መጥቶ። ስለዚህ እሱ ለምንድን ነው የወንድሞች ከሳሽ የሚሆነው? ለምንድን ነው እንደዚህ እያደረገ ሰውን ግራ የሚያጋባው? ሰውን ወደ ክርስቶስ ኢየሱስ እንዳይመጣ ለምንድን ነው መሰናክል የሚሆነው? ወንድማችን ለምን አስፈለገው? ጀስት እና የበቀል ደግሞ ያየሁበት የበቀል ስፕሪት ነው። በቀል ነው። ዛሬ እሷ ወጥታ እንዲያል እኔ ነገ ወጥቼ እንዲላሉ እና ተከታዮቹንስ ቢሆን ምንድን ያስተማራቸው? አሁን ሌሎቹን አብረውት የሚናገሩት ልጆች ምንድን ያስተማራቸው? ተከታዮቹ ምን ይማሩ? ምንድን ነው እየተማሩ ያሉት የሱ ተከታዮች? ንገረኝ እስቲ። ፍቅር የለም፣ ምንም ነገር የለም፣ ስድብ ነው የለመዱት። ስለዚህ እነሱ ምንድን ነው የሆነ ሰው ሲወጣ ተሰብስቦ አታክ ማድረግ ነው የሚፈልጉት። ምንድን ነው እነሱ የሚያስተማራቸው? እከሊትን እንሰርባለን ተብላ ቁጭ ትላለች። ያስተማራትን ነው፣ አልፈርድባትም። ምንም ማድረግ አትችልም። እሷ ውስጧ የተሞላውን ነው መናገር የምትችለው። ያስተማረውን ነው የሚናገረው። በቃ እንደሱ ናቸው፣ ኃይለኛ ናቸው። ይቅርታ ስላቋረጥክ። እኔም ከእሱ ጋር በነበርኩበት ጊዜ አስቀያሚ ተሳዳቢ ሆኜ ነበር በሃይማኖት ላይ፣ እግዚአብሔር በሚያውቀው። እንግዲህ አሁን እሱ ካየሽ እንደዚህ እዝታው ሳሙኤልን አንድም አይቃወመው፣ ሙልጭ አርጎ ሃይማኖት ስለሚሰድብለት። ሌላው እውነት እዩ ጩፋን አይቃወመው፣ አይቃወመው፣ በጭራሽ አይቃወመው። ለምን ካልሽ የሚያሰራውን ስራ ምናውቀው ምንም አይልም። ሌሎችም አሉ፣ ሌሎችም ነቢይ ነን የሚሉ ሐዋርያ የሚባሉ እነሱን አይደለም የሚቃወመው። ሞር ሶፊ ራሱ ልቧ የተሰበረበት ነገር አለ። በቃ ልትቶ ክርስትናውን ሙሉ በሙሉ ነው ማወራሽ። ልትቶ ያለችበት ልቧ የተሰበረው በዚህ ሰው ነው። ብዙ ሴቶች ላይ በተለይ አንቺና ሶፊ ላይ አሮን ነው ምን አይነት ስፒሪት እንዳለው ሊገባኝ ባይችልም በሚዘገንን ሁኔታ እናንተን ነው የሚከታተለው። ለምን ስፔሻሊ አሁን ደግሞ ዮኒ ማኛን እንወደዋለን፣ ወንድማችን ነው ማለት አሞታል። አሁን ለምሳሌ ዮኒ ማኛን አጣድፋው ነው ይላል አይደለ? ደምረው ወጥቷል፣ ኦርቶዶክስ ሆኗል። ምን አለው? 20 ዓመት ሙሉ ፕሮቴስታንት የነበረ ነው፣ በፓስተርነት ያገለገለ ነው። ታሜ የሚባለው ወጥቷል። ምንም አያደርገው፣ ምንም አይፈጥርም። ለምንድን ነው ያንቺ ሲሆን ክርስቲያን መሆንችን እየጠላው ነው ማለት ነው? መተው አለብሽ ለሱ ሲባል። እንግዲህ አድመኝነት፣ ክፋት፣ ተንኮል፣ ምቀኝነት ምናምን የሚባለው መጽሐፍ ቅዱስ ላይ በገላትያ ተናግሬ ያለው ምዕራፍ 5 ላይ እግዚአብሔር አይወደው።
የክርስቶስን ጠበቃ ነኝ ካልኩ እኔ ወድቅ ያለው እኮ አይደለሁም። የክርስቶስን ምን ስብከት መስበክ እንጂ ጠበቃነትን ክርስቶስ ፈልጎ አያውቅም። እኔ ስለ ክርስቶስ ተቆርቋሪ ልሆን አልችልም። ወንጌል መስበክ እንጂ መቆርቆር አልችልም። እኔ የምችለው ምንድነው? መስበክ ነው የምችለው። ኢየሱስ ክርስቶስ የዓለማት ሁሉ አዳኝ ጌታ ነው መድኃኔ ዓለም ነው ብዬ መስበክ እችላለሁ እንጂ ኢየሱስ ክርስቶስ እኔ በእኔ በኩል ካልሄዳችሁ የሚባል ስብከትና እኔ ቁጭ አድርጌ እነግርሃለሁ፣ ቀጠቅጣለሁ፣ አጠገብ የምትቆም የለም፣ ምን ምትል የለም፣ አሽመደምዳለሁ፣ በዱላ አረጋለሁ የሚል ነው የትዕቢተኞች መንገድ። እጅግ አድርጎ ያሳዝናል። በሌብነትም ከሄድን ካወራ ስንት ጊዜ ነው ጎፈንድም እያደረገ ሲዘርፍ የነበረው? ስንት ጊዜ ንጹህ የሆነ ሀገር ላይ በነፃ ሕክምና የሚሰጥ ሀገር ላይ በነፃ ነው ማውራሽ የሚሰጥበት ሀገር ላይ እኔ ነኝ ማውራው፣ እሷ አይደለችም። በነፃ እኔ ነኝ መጀመሪያ ወጥቼ የተቃወምኩት። ዛሬ እያንዳንዱ ያለቅሳል። አሳየን ደረሰኙን የታከምክበትን ያወጣኸውን ብር አሳየን እያለ አሁን ይጠይቃል ሰው። መጀመሪያ ከሆነ ስናገር ምቀኛ ተቃዋሚ ነው። አውሮፓ ላይ ሜዲካል ፍሪ ነው። ኤቭሪባዲ ነው። ግሽልጥ አድርጎ በልቷቸው ይመጣል። በየጊዜው አጭበረብራቸዋል። በገንዘብ ደረጃ ሲቸግረኝ ጠይቃቸዋለሁ። አታጭበርብር። ቀን ሙሉ 24 ሰዓት የምትውለው እዚህ ነው። አታጭበርብር። ግን አሁንም ቢሆን በጥላቻ እሱና ሜርሲ የምትባላለች እኔ ምን እላታለሁ መሰለች? እኔ ቀለሜ ዊግ አድርጎ ነው ምላት። አንድ አይነት እግዚአብሔር ምስክር፣ አንድ አይነት ሰዎች ለተንኮል የተፈጠሩ ሰዎችን አታክ በማድረግ እኔን አይችሉኝም። ድብና አድርጌ ነው መዘቀዘቀው። እኔ ግን አንቺ በእኔ የተነሳ መሰደብ የለብሽ። የራሱ ነገር ካለው ዮኒ ማኛን አጣድፎ ምናምን ይላል እንዴ? ስንቱ ነው ከአንተ ያፈነገጠው? ባለፈው ኤርሚያስ የሚባል ከአንተ ቤት አልተውም እንዴ? ኦርቶዶክስ አልሆነም? በቅርብ አልሆነም? ኦርቶዶክስ አመጣዋለሁ ልጁን ካናዳ የሚኖር አልፈልግም ብሎ በሱ የሚሄዱ በሙሉ ወደኋላ ነው የሚመለሱ። ለምን? የነበራቸውን ሪሌሽንሽፕ ከሌሎቹ ታቋርጫለች። በቃ እኔ ኦልሞስት ሙሉ ለሙሉ እግዚአብሔር በሚያውቀው ከኦርቶዶክስ አጣልቶ ነበር። ሙሉ በሙሉ በሱ የተነሳ ሙሉ በሙሉ ለምን ይልክልኛል? አስቀያሚ እሱ በራሱ እንትን የሚላቸው ይሄ ድርሳናት ምናምን ቪዲዮዎች ይላካል። ምን ይባላል? በቃ ገብተን ኦርቶዶክስን ስናበሻቅጥ መዋል። ይሄ ነበር የሱ ወንጌል። ኦርቶዶክስን ማበሻቅጥ ነው የሱ ወንጌል። እስቲ ግቢናየው ግቡና ይውታው። ኦርቶዶክስን ነው የምትሰደብ የፈረደባት 10 ዓመት ሙሉ እሱ ሰድቧት። ሞራ አሁን ኦርቶዶክስ እየጠነከረች መጣ። ና ቻሌንጅ አድርገን አለችው። እና ትወልዳለች። ናና እዚሁ ዲቤት እንደራረጋለችው። ይኸው ጠፋ። ተደብቆ ነው የሚያወራው። ተደብቆ እንደምትሰማ ቃለሁ። አሁን እስቲ ዘማርያምን ወይም መዝሙረ ያሬድን በገድላትም ሆነ በመጽሐፍ ቅዱስ ናናግጣ። ስለዚህ በምትፈልገው ብትሄድ እያንዳንዱን ነገር ከክፋት በተሄደ ለክርስቶስ ተቆርቋሪ የሆነ አይደለም። ለክርስቶስ የሆነማ ፍቅር ነው የሚሰጠው። የሆነ ወንድም ወይም እህት ሲወድቅ ስታይ ምን ትሰጣለህ? ፍቅር ትሰጣለህ። ምን ሆነሽ? ስልክሽን ያውቀዋል። ደውሎ ነቢይት ብርቱካን ምንድነው የተፈጠረው? ምንድነው የሆነው? እህቴ ምን ላግዝሽ? እንደዚህ አይነት ነገር ስተት አይቻለሁ ይባላል። እንዲሁም ሶፊ ካጠፋች ወይም አጠፋች ብሎ ያየውን ነገር ካለ ደውሎ እኮ ማውራት ይችላል። እሱ አንጃግሬ መስርቷል። ምን የመሰሉ ወሮ በላዎች አጠገቡ ያሉ ዶክመንቶቹ አሉኝ በሙሉ በፊት ዘግቤዋለሁ። እያንዳንዱ በመረጃ አምጥቼ አጠገቡ የነበሩ በስንት ነገር የተባሉ እነሱ ሰብስቦ ሰው ሲወቅጥ ነው እና እጅግ የሚያሳዝን ነገር ነው። እንኳን ደህና መጣች ሶፊዬ። ሰላም ነው? ኔትወርኳ ነው ማለት ነው። እና ብዙ ሰዎች የተማረሩበት ሰው ኢቨን በክርስትናው በሱ እኔ አሁን ለምሳሌ ብዙውን በማንበቤ ነው። በተወሰነ መልኩ ግን ከእንደሱ አይነት ጋር ከማብር ሰይጣን ባመልክ ይሻለኛል። እግዚአብሔር መሰከረ አይደለም። ጌታ ኢየሱስን ሰይጣን ባመልክ ይሻለኛል። በዚህ ደረጃ ነው። ሰይጣን አይደለም ጌታ ኢየሱስ ክርስቶስን ከሱ ጋር አብሬ
ከማመልክ ሰይጣንን ባመልከው ይሻለኛል። እግዚአብሔር ምስክር። የዛን ያህል ነው የምጠየፈው። የዛን ያህል ክፋቱን ከልብ አይቼዋለሁ። ከልብ ክፉ ሰው እንደሆነ አይቼዋለሁ። ሰውን ለማጥፋት ምን ያህል ዮኒ ማኛ አጀንዳ ተሰጥቶት ነው ብልጽግናንና ጴንጤን ስደብ ተብሎ ገንዘብ ተከፍሎት ነው ብለዋል። እኔ ጴንጤ ሰውን ገንዘብ ተከፍሎ ነበር እንዴ? ለምን አይልም ነበር እንዴ? ከፍለን ያመጣ ነው ለምን አይልም ታዲያ? አይሽ ሁልጊዜ ያለው ችግር ምንድን ነው? ጸሎተኛ ነህ እግዚአብሔር አይነግረም እንዴ ታዲያ? ዮኒ ማኛ ገንዘብ ተከፍሎት ከሆነ አይነግረም? መረጃውን ይዘናል። እኔም ደስ ይለኛል። ለእኔም ልዋረድ፣ በአደባባይ እኔ ልዋረድ። በጀት ተደርጎልኝ ኦርቶዶክስ ብልጽግናንና ጴንጤን ስደብላኝ የመጣሁበትን አጀንዳ ነገር እዚሁ አይደል እንዴ ተጣላ ነው። በሞተ ሰው እንኳን ስትሳለቁ አይደል የምትውሉት? በሞተ ሰው ሲኖር ያልሰበከውን ሲሞት ታላግጣለህ እንዴ? ነገርኩት። ያልኩት ምንድን ነው? ሀጂ ሙፍቲን ሲሞቱ ለምን እንደዚህ አላላችሁም? ሙስሊም ሞቷል። አርቲስት ነፃነት ወርቅ ነው የሞተ ጊዜ ነው ነገሩ የተፈጠረው። ከዛም በፊት ጥያቄ እየጠየቅኩ አንተ ልጅ ሀሳብ ምንድን ነው እያሉኝ ነበረ። ከዛ ሀጂ ሙፍቲ የሚባሉ አረፉ። ሁሉም እንኳን ነው ኦርቶዶክሱም እንኳን ነው እግዚአብሔር መልካሙን ቦታ ያድርጎት ነው የሚለው እንደ ሰው። ሌላ ምት የለም። ኢየሱስ ክርስቶስ ራሱ እንባውን አፈሰሰ ነው የሚለው ዮሐንስ ወንጌል ምዕራፍ 11 ብታመጪ ያድነዋል እኮ አልዓዛርን እኮ የሚውትላል አልዓዛርን እኮ እንደሚያድነው ያውቃል ኢየሱስ ክርስቶስ። እነሱ ሲያነቡ ሲያለቅሱ አይቶ እንባውን አፈሰሰ ይላል መጽሐፍ ቅዱስ። ኢየሱስ ከሚያድን አምላክ እንባውን አፈሰሰ ይላል። እነሱ ግን በሞተ ሰው ሙድ ይዛሉ። ከአሁን በኋላ የምጠይቀው በጌታ ሆኗል ወይስ አልሆነም እያልኩ ነው ሰው ሲሞት የምጠይቀው ይላል። እንዴት እንደዛ ይባላል? ከሰበከኝ በሕይወት እያለው ስበከኝ፣ ስሞት አይደለም ዲስኩርን የምትደሰኩረው እና እንደዛ አይባልም በሚለው የተነሳ ነው እሱ ሮጦ እሱን ይዞ ገባ። ከዛ ጩኸቱ ተጀመረ፣ ማስጮ ጀመሩ። የነበረው ነገር እንግዲህ በዛው እየሄደ ህብረት ጀመሩ። ጭራሽ ተሰብስበን ረግማለን የሚባል ነገር መጣ። ያ ያጸለየልህ ሰው በሙሉ ይጸልይብሃል። ለካ ኦርቶዶክስን ስሳደብ ለእነሱ ደስታቸው ነበረ። በጣም በደስታ ይቦርቁ ነበር። ለካ ይፈነጩ ነበር። ለካ ምንም ያላል። ወንጌል ባናቱ ይተከል ሲባል መጥቶ ዮኒ ማኛ እኮ የ8 ወር ልጅ ነው ሲል የነበረ ሰውዬ ስለሌላ ነገር ሲወራ ግን ስለ እሱ ሲነገር ግን እሱ እኮ ወንጌል አያውቅም ይላል። ግራ የሚገባ ነገር እኮ። ስለ ወንጌል ያልጨነቀው ሰውዬ ስለ ራሱ ማንነት ግን መጨነቅ ጀመረ። ስለ እንዳልካግዞ ማለት እና ወንጌልን በመስደብ የሚከብር ማንም የለም። ወይም ደግሞ ለኢየሱስ እኔ ጠበቃ መሆን አልችልም፣ እሱ ነው ጠበቃ የሆነኝ። መጽሐፍ ቅዱስ የሚናገረው ኢየሱስ ለእኔ ጠበቃ ሆነ እንጂ እኔ ለኢየሱስ ጠበቃ አልሆንም። እና በሚያሳዝን ሁኔታ ብዙ ሰዎች ከክርስትና እያፈገፈጉ ያሉት እግዚአብሔር ምስክሬ ነው የምለው በኤርሚያስ ምክንያት ነው። ለምን? መሀይም ደፋር ነው። አንተ ልንገርህ፣ ከ7ኛ ክፍል ስላቆምክ ነው ብዙ ችግር የፈጠረብህ። ወደፊት ለመግፋት ያለበት ሀገር ቢያንስ ሃይስኩል መጨረስ አለብህ። ኦንላይን መማር ትችላለህ። ተምረ የሆነ ደረጃ 12ን እንኳን ብትጨርስ በጣም ደፋርና ጋጥ ወጥ አትሆንም ነበር። የሰውን ስሜትም ለመጠበቅ ጌታ ያዝኑብኝ ይሆን አያዝኑብኝም ይሆን ብለህ ተጠይቅ ነበረ። አንተ ግን እንዳመጣልህ ሰዎችን ታደርግና ለመስበር የምትሄድበት ጥግ እግዚአብሔር ዋጋውን ይከፍላል ወደፊት የምታየው ነው። ስለዚህ ያንን ነው በእኔ በኩል ያለውን የምነግርሽ። እና ብዙ ነገሮች አሉ እሱ የሚላቸው በጣም ብዙ ነገሮች የሚዋሻቸው ነገሮች አሉ። እና አንቺም ላይ የተደረገው ነገር ተመሳሳይ ነገር ነው። በጣም በውሸት በተለይ ሴቶችን መስበር ትልቁ ዓላማው። እንዳልኩ እዩ ጩፋን ተናገር፣ ዮናታንን ተናገር። ምን ነው የምታያቸው የሚሰሩ ስራዎች አሉ አይደል እንዴ? ነቢይ ሄኖክን ተናገር፣ ሌሎችንም እስራኤል ዳንሳን ተናገር። አመጣላለሁ የስማት ወንዶቹን አትናገርም፣ በፍጹም አትናገራቸው። ለምን? ያጠጠዋላ አይሰሙ። በደንብ አድርገው በሄድክባቸው መጠን ይሄዱባል። ስለዚህ እነሱን አትናገርም። አንተ የምትናገረው ማንን ነው? ይኸው ነቢት ብርቱካንን፣ ዘማሪ ሶፊያን፣
ሌሎች ሴቶችን እያመጣ ውቅጥ እነሱም ደግሞ አቅም ስለሌላቸው ችለው መጨረሻ ላይ ሲያቅታቸው ነው እንግዲህ አደባባይ መጡት። ይህንን ነው የምናገር። አንቺ መቀጠል ትችላለች። ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ ላግ እያደረግብኝ ስለሆነ ማለት ነው። ሶፊ ካለች ሶፊ ሰላም፣ እንዴት ናችሁ? እንዴት ነሽ? በቪዲዮ መሆን ትችላለሽ? እኔ ወይ አልችልም። ጥሩ ቦታ ላይ ችግር የለውም። ነብይት እንዴት ነሽ? ሰላም ነሽ? አለሁልሽ። ሶፊ እንዴት ነሽ? ድምጽ ይሰማል? ይሰማል። የሰማሁኝ ነበረ ታውቁትን መጀመሪያ በጣም አዝናለሁ። የሆነ ባለው ነገር በአጠቃላይ በጣም አዝናለሁ። እንዲህ አይነት ነገር አያለው ብዬ አልጠብቅም ነበር። በተለይ የክርስቶስን ከምናምን ከኛ ቃሉን ከሰማን ከኛ በጣም ብዙ የማይጠበቁ ነገሮች እየተሰሙ ነው። ያስደነግጣል፣ ያሳዝናል። ምክንያቱም እኔ ወንጌልን የማውቀው በፍቅር ነው። ወንጌልን የማውቀው በትዕግስት በደልን በመሸፈን በመማማር በመተሳሰብ ለሌላው በመኖር ራስን በመካድ ሰዎችን በማገልገል ነው እንጂ እንደዚህ አይነት በቃ በዚህ ስለ ክርስቶስ መወራቱ ቀርቶ ስለ ግለሰቦች በዚህ ልክ እየተወራ ሚዲያው ራሱ በቃ በዚህ አይነት መንገድ መሆኑ የሚሰራው በጣም አዝናለሁ። በጣም ከዚህ የተሻለ በጣም ትልልቅ ርዕሶች እያሉ እንደዚህ ግለሰቦች ኢሹ እየሆኑ በቃ ንትርክ፣ ጭቅጭቅ፣ ጠብ፣ ጥላቻ። አሁን የሆነ ያነሳው ፖይንት ቅድም ያልከው ሰው ሲሞት እኔ ጠይቀው በጌታ ነው ወይ አይደለም የሚለውን አሁን ያልከው ነገር እውነት ለመናገር እኔም ደስተኛ አይደለሁም እንዲህ አይነት ሲደረግ። አሁን ለምሳሌ እኔም እንግዲህ ወንጌላውያን ጋር አይደል ያለሁት፣ ግን በቃ ሰው ሲሞት ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው መጽሐፍ ቅዱስ። ደስ ከሚላቸው ጋርም ደስ ይበላችሁ ነው የሚለው። ሰው ሲያዝን ማዘን ነው ያለብን እንደ ክርስቲያን እንጂ እዛ ጋር ወዴት ነው ሄደው ወደ ማን ሄደው እያልን እንድንመራመርና እንድንፈርድ እግዚአብሔር ቃል አይፈቅድልንም። በህይወት እንዳለ አንድ ሰው ወንጌል ልንሰብከው ይገባል፣ ልንናገር ይገባል። ከሄደ ግን ሄደ ነው በቃ። ወዴት ሄደ የሚለውን እሱ እግዚአብሔር ራሱ ነው የሚያውቀው። ባለቀ በሰከንድ ውስጥ እየሄደ እኮ ንስሐ ገብቶ ጌታ ሆይ ምሕረት አድርግልኝ ብሎ እኮ ከሄደ አሁን በመንግስትህ አስበኝ ብሎ ከሄደ ልክ እንደዛ በቀኙ እንደተሰቀለው ሰው እኮ ወደ መንግስተ ሰማያት ይሄዳል ብለን ነው የምናምነው። ስለዚህ ሰው እዚህ ነው ሄደው እዛ ነው እየሄደው እያሉ ሰዎች ላይ ጀጅ ማድረግና በሀዘን ላይ ሀዘንን መጨመር። በተለይ ቤተሰብ በጣም ያዝናል፣ ይጎዳል። ሰው ሲሞት ከባድ ነው በጣም። ኦልሬዲ ሀዘኑ አድቅቋቸው እያለ እንደገና ደግሞ ጭራሽ የሄደበትንም እንዲጠራጠሩና እንዲፈሩ ወደ ሲኦል ነው የሄደው ብለው እንዲያስቡ ደግሞ ማድረግ ሌላ በደል፣ ተጨማሪ በደል ነው ብዬ ነው የማምነው። አጽናኑ ነው የሚለው መጽሐፍ ቅዱስ። ሰዎች ሲያዝኑ እንድናጽናና ነው የሚናገረው። ወንጌል የርህራሄ እምነት ነው። ለሰዎች ስለመራራት ነው፣ ሰዎችን ስለማስጨነቅ አይደለም። እና እውነት ነው ሰዎች በክርስቶስ ካላመኑ እንደማይድኑ እኛ ሳይሆን መጽሐፍ ቅዱስ ይናገራል፣ ሁላችንም እናውቃለን። ግን እንዲህ አይነቱን ነገር ስንናገር ጊዜ አለ፣ ቦታ አለ፣ የሚነገርበት አለ። ሁሉም ስፍራ ላይ ሰዎችን ኦፌንድ ማድረግ ወንጌል አይደለም። ሰዎችን ማሳዘን፣ ሀርት ማድረግ፣ ማቁሰል ወንጌል አይደለም። እንደውም እንዲጠሉ ሳናስበው ለወንጌል ያላቸው እይታ እንዲጣመም ሁሉ ልናደርጋቸው እንችላለን። ጨካኞች ናቸው፣ አይራሩም ለሰው። ካዘነ ሰው ጋር አብረው ያዝኑ፣ በሰው ሀዘን ይሳለቃሉ የሚል አይነት እይታ እንዲኖራቸው ልናደርጋቸው እንችላለን። ከዚህ በፊት አንድ አርቲስት ሞቶ የዛሬ ስንት ዓመት እንደዛ አይነት ነገሮች ሚዲያ ላይ ሲዘዋወሩ አየሁና አዘንኩ በጣም። ወዴት ነው ሄደው? እንደዚህ ነው ዘፋኞች ባካችሁ ጌታን ተቀበሉ፣ እንደዚህ ሆናችሁ እንዳትሞቱ ምናምን የሚል ነገር ባካችሁ አትበሉ ብዬ ጻፍኩኝ። እባካችሁ ተው፣ ካዘኑ ጋራ እንዘን አብረን። በሰዎች ሀዘን ላይ ገና ሳይነሱ ከሀዘናቸው ሳይነሱ ሀዘን እናንጨምርባቸው ብዬ ተናገር ጻፍኩኝ። አንድ ሰው
ደውሎ እንደዚህ ልክ አይደለሽም እንዴት እንደዚህ ያለሽ ምናምን አለኝ። አይ ልክ ነኝ አልኩት። መጽሐፍ ቅዱስ የሚለው እንደዚህ ነው፣ ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው። ወንጌል ይሰበካል፣ እውነት ነው። ግን የግዴታ ሰዎችን እያሳዝንን አይደለም፣ ሰዎችን እያጽናናን ነው ወንጌል መስበክ ያለብን እንጂ እናንተ ልጅ እኮ ሲኦል ነው የሄደው እያልናቸው በተዘዋዋሪ ኢንዳይሬክትሊ፣ በቀጥታም ባይሆን ኢንዳይሬክትሊ እንደዛ እያልናቸው አይደለም ወንጌል የሚሰበከው ብያልኩት። ያው አንደርስታንድ እንድታደርጉ የምፈልገው ሰዎች የደረሱበት የብስለት አይነት ይለያያል። ሁሉም ሰው ጌታን አውቆ መንፈሳዊ የሆነውም ሰው የብስለት ሌቭል አለው። ሁሉም ሰው እኩል አይደለም ብስለቱ። አንድ ሰው እንደዛ አለ ማለት ወይ ሁለት ሰዎች እንደዛ አሉ ማለት ሁሉም ሰው እንደዛ ያስባል እንደዛ ያምናል ማለት አይደለም። ሁሉም ፕሮቴስታንት፣ ሁሉም ወንጌላውያን እንደዛ ነው የሚያስቡት ወይም የሚያምኑት ብሎ ማሰብ ትክክል አይደለም። በመንፈሳዊ ነገር ገና ያልጠነከሩ ሰዎች አሉ፣ ኢቨን የሚያገለግሉ በሚዲያ ላይም በተለያየ ቦታ ላይ። እኛም ሳንበስል ብዙ ጊዜ አገልግለን እናውቃለን። በመንፈሳዊ ነገር ጌታን ስለምንወድ ብቻ ወጥተን አገልግለናል። ስለ ኢየሱስ አዳኝነት፣ ጌትነት መስክረናል፣ ተናግረናል፣ ዘምረናል። ግን የብስለት ሌቭላችን ደግሞ ገና እየተሰራ የነበረበት ነገር ነው የነበረውና ያጠፋናቸው ነገሮች ይኖራሉ በዛ መካከል። ስለዚህ ሚዲያ ላይ በምታየው ነገር የሆነም ሰዎች ሲሳሳቱ የሚሳሳቱት ነገር እነሱን ነው የሚወክለው። ያንን የተናገረውን ሰው ነው የሚወክለው ያ ስህተት እንጂ ቤተ እምነትን አይወክልም። አንድ ሰው እንደዛ አለ ማለት ሄደህ ዶክተር ማሙሻን ብትጠይቀው ኖ እንደዚህ መባል የለበትም ብሎ ሊልህ ይችላል። ያ የሆነ ሰው አለ ብለህ በጣም ተናደህ እንዲህ ነው እንዴ ለካ ወንጌላውያን የሚያስቡት እንደዚህ ናቸው እንዴ ብለህ ያልክበትን ነገር ሌሎችን ወንጌላውያን ትልልቅ እግዚአብሔር ሰዎችን ብትጠይቅ ኧረ አይባልም ነውር ነው ሊሉህ ይችላሉ። ስለዚህ ቤተ እምነትን አይወክልም። ሰዎች የሚናገሯቸው በሚዲያ ላይ እየወጡ ስሜታዊ የሆኑ የሚናገሯቸው ነገሮች አንድን ትልቅ ቤተ እምነትን የሚወክሉ አይደሉም። እነሱ ኢቭን ተወካይ አስመስለው ራሳቸውን እንኳን ፕሬዘንት ቢያደርጉ ሚዲያ ላይ ተወካይ አስመስለው ቢናገሩም ግን አይወክልም። አንድ ሀሳባቸው የነሱ ነው። በቃ ያ ሀሳብ የእግዚአብሔር ቃል እስካልሆነ ድረስ የሚናገሩት ነገር እነሱን ነው የሚወክለው እንጂ አንድ ቤተ እምነት አይወክልም። ስለዚህ ጥያቄ አለኝ እዚህ ጋር። እሺ እንደው በወንጌል ደረጃ እሱ ወንጌላዊ ብሎ እኮ ቸርች ውስጥ ሁላ የሚያገለግል ሰው ነውና በወንጌል እስከ 27 ዓመት ያህል አገልግያለሁ ነው የሚለው እንደሚናገረው ከሆነ እየወጣ ግን ሶሻል ሚዲያ ላይ ከአንድ ሰው ጋር ለመግባባት ራሱ እንግዲህ ወንጌል ፍቅር ነው። እናንተም እንደምትሉት ከአንድ ሰው ጋር የሆነ አይዲያ ከአንቺ አልተስማማም ማለት በጭራሽ ሊያዳምጥሽ ፈቃደኛ አይደለም። ምን አይነት